ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ይህ የዕለት አርብ ዜናችን ነው። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። የየመኑ ሁቲ ኢራንን በመደገፍ እርምጃ ለመውሰድ ዝግጁ መሆኑን አስታወቀ። የኢራን አጋር የሆነ የየመኑ ታጣቂ ቡድን ሁቲ አስፈላጊ በሚሆን ጊዜ ኢራንን በመደገፍ በጦርነት ውስጥ ለመሳተፍ ዝግጁ መሆኑን አንድ የቡድኑ መሪ ለሮይተርስ ተናገረ። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ድምጹን አጥፍቶ የነበረው የየመኑ ቡድን ወደ ጦርነቱ የሚገባ ከሆነ ከዚህ ቀደም እንዳደረገው በቀይ ባህር የመርከቦች እንቅስቃሴ ላይ ከፍተኛ አደጋ የሚደቅን ይሆናል። ስሙ እንዳይገለጽ የጠየቀው የሁቲ መሪ በሁሉም አማራጮች ሙሉ ለሙሉ ወታደራዊ ዝግጅት አድርገናል፣ የሚሆነውን በሙሉ እየተከታተልን ነው፣ መቼ እርምጃ መውሰድ እንዳለብን እናውቃለን ሲል ለሮይተርስ በሰጠው ቃል የቡድኑን አቋም አሳውቋል። እስራኤል በጋዛ ላይ ጥቃት በከፈተችበት ጊዜ ሁቲዎች ሚሳኤሎችን ወደ እስራኤል ከማስወንጨፋቸው በተጨማሪ በቀይ ባህር በኩል የሚያልፉ መርከቦችን በመምታት አስጥመው ነበር። በዚህ ጥቃታቸው የባህር እንቅስቃሴውን አስተጓጉለው ነበር። አሁንም ለኢራን ያላቸውን አጋርነት ለማሳየት በወሳኙ የቀይ ባህር መተላለፊያ መስመር ላይ ጥቃት እንደሚሰነዝሩ ዝተዋል። ይህም በሆርሙዝ ሰርጥ መዘጋት የተቃወሰውን የባህር ላይ እንቅስቃሴ የበለጠ በማወሳሰብ የነዳጅና የሸቀጦች ዝውውርን አዳጋች እንደሚያደርገው ይታመናል። በኢራን ላይ የተከፈተው ጥቃት ተከትሎ የሊባኖሱ ሂዝቦላና በኢራቅ የሚገኙ ቡድኖች ኢራንን ደግፈው ጥቃት እየፈጸሙ ሲሆን ከፍተኛ ወታደራዊ አቅም ያለው የሁቲ ታጣቂ ቡድን ግን እስካሁን ምንም አይነት እርምጃ ሳይወስድ በዝምታ ቆይቶ ነበር። ፕሬዝዳንት ትራምፕ በኢራን የኢነርጂ ተቋማት ላይ የሚሰነዘረውን ጥቃት ለተጨማሪ 10 ቀናት አራዘሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ ተቋማት ላይ ሊሰነዝር ታቅዶ የነበረው ጥቃት ለተጨማሪ 10 ቀናት ማራዘማቸውን አስታውቀዋል። ፕሬዝዳንት ትራምፕ ከጥቂት ደቂቃዎች በፊት ለፎክስ ኒውስ በስልክ እንደገለጹት የኢራን ባለስልጣናት በኃይል ማመንጫና ነዳጅ ተቋማት ላይ የሚሰነዘረው ጥቃት ለ7 ቀናት እንዲዘገይ በልዩ መልእክተኞቻቸው በኩል ጠይቀው ነበር። ፕሬዝዳንቱ ግን እኔ ተጨማሪ 10 ቀናት ሰጥቻለሁ ሲሉ ተደምጠዋል። ቀደም ብሎ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መረጃ ጥቃቱ ለ2 ሳምንታት እንደሚዘገይ ገልጸው ነበር። ይህም ማለት ነገ ቅዳሜ ሊያበቃ የሚገባው ገዳ ጊዜ እስከ መጋቢት 28 ድረስ ጸንቶ ይቆያል ማለት ነው። ቴህራንን በዚህ ውሳኔ እጅግ መደሰቷን ትራምፕ ገልጸዋል። ፕሬዝዳንት ትራምፕ ይህን በተጨማሪ የሰጡት ጊዜ ምክንያት ሲያስረዱ በጣም በትህትና ተጨማሪ ጊዜ ጠየቁኝ፣ እኔ ግን 10 ቀን ሰጠዋቸው፣ ምክንያቱም እነሱ መርከቦችን ሰጥተውኛል። ስለ 8ቱ መርከቦች ያወራነውን ታስታውሳላችሁ፣ ያ የሰጡኝ ስጦታ ነው ብለዋል። ዛሬ ቀደም ብሎ በዋይት ሃውስ በተካሄደው የካቢኔ ስብሰባ ላይ ፕሬዝዳንቱ እንደተናገሩት ኢራን በድርድር ወቅት እንደ ስጦታ በመቁጠር የነዳጅ ጫኝ መርከቦችን በሆርሙዝ ሸለቆ በኩል እንዲያልፉ ፈቅዳለች። ፕሬዝዳንት ትራምፕ ከኢራን ጋር የሚደረገው ንግግር በጥሩ ሁኔታ እየሄደ መሆኑን ቢገልጹም የኢራን መንግስት ግን ጦርነቱን ለማቆም እየተደረገ ያለ ማንኛውም ድርድር እስካሁን በይፋ እያስተባበለ ይገኛል። ይህ በእንዲህ እንዳለ ይህ የ10 ቀናት የተኩስ አቁም መራዘም በመካከለኛው ምስራቅ ለተፈጠረው ከፍተኛ ውጥረት ጊዜያዊ እፎይታ ሊሰጥ እንደሚችል ተገምቷል። የመካከለኛው ምስራቅ ግጭት ከዚህ በኋላ የሚኖሩትን የአውሮፕላን እጣ ፋንታ ሊቀይር ይችላል ተባለ። በ1960ዎቹ የዱባይ አየር ማረፊያ በአሸዋ የተሸፈነና ለነዳጅ መሙያ ብቻ የሚያገለግል አቧራ የተሞላበት ስፍራ ነበር። ዛሬ ግን የዱባይ ዓለም አቀፍ አውሮፕላን ማረፊያ የዓለም አቪዬሽን የልብ ትርታ ሆኗል። በ2024 ብቻ ከ92 ሚሊዮን በላይ መንገደኞችን በማስተናገድ የለንደኑን ሂትሮ አየር መንገድ በመብለጥ በዓለም አንደኛ ሆኗል። ዱባይ ብቻ ሳትሆን አቡዳቢና ዱሃም በጋራ 87 ሚሊዮን መንገደኞችን በማስተናገድ ቀጠናውን የዓለም የበረራ መገናኛ አድርገውታል። በመልካሙ ጊዜ እነዚህ 3 ግዙፍ አየር ማረፊያዎች በቀን ከ3000 በላይ በረራዎችን ያስተናግዳሉ። ሆኖም አሁን ያለው የመካከለኛው ምስራቅ ቀውስ ይህ ሁሉ በድንገት እንዳልነበር አድርጎታል። ባለፈው የካቲት ወር መጨረሻ ላይ አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ የመካከለኛው ምስራቅ ሰማይ ለበረራ ዝግ ሆኗል። በመቶ ሺዎች የሚቆጠሩ መንገደኞች በአውሮፕላን ማረፊያዎች ተዘግተውባቸዋል፣ ብዙ ተጉላልተዋል። ከበረራ መስተጓጎል ባለፈ የነዳጅ አቅርቦት ሌላኛው ስጋት ሆኗል። ኢራን የሆርሙዝ ባህረ ሰላጤን በመዝጋቷ አውሮፓ ለበረራ የምትጠቀመው ነዳጅ ግማሽ ያህሉ አቅርቦት ተቋርጧል። ይህም የነዳጅ ዋጋ እጥፍ እንዲጨምር የአየር መንገዶች በረራቸውን እንዲቀንሱ አስገድዷቸዋል። የመካከለኛው ምስራቅ አየር መንገዶች ስኬት የተመሰረተው አንድ ጊዜ ብቻ በማረፍ ዓለምን በማገናኘት ላይ ነው። መንገደኞች ከቦስተን ተነስተው ባሊ ወይም ከአምስተርዳም ተነስተው አንታናሪቮ ለመሄድ በመካከለኛው ምስራቅ ማረፊያዎች ለአጭር ጊዜ ቆይተው ጉዟቸውን ይቀጥላሉ። ይህ በጂኦግራፊ አቀማመጥ ላይ የተመሰረተ ስኬት አሁን በጥያቄ ምልክት ውስጥ
ውስጥ ወድቋል። የቀድሞ ኢታድ አየር መንገድ ዋና ስራ አስፈጻሚ ጄምስ ሆጋን እንደሚሉት ቀጠናው ከቻይና፣ ህንድና አውሮፓ በቅርብ ርቀት ላይ መገኘቱ ትልቅ ብልጫ ሰጥቶት የነበረ ቢሆንም አሁን ያለው የጸጥታ ስጋት ይህንን የስኬት ሚስጥር እየናደው ይገኛል ብለዋል። አቪዬሽን ባለሙያዎቹ እንደሚሉት ግጭቱ በረዘመ ቁጥር መንገደኞች እንደ ሲንጋፖር፣ ባንኮክ እና ቶኪዮ ያሉ አማራጭ ማረፊያዎችን መፈለጋቸው አይቀሬ ነው። የገልፍ አየር መንገዶች ከገበያው ከወጡ ደግሞ የትኬት ዋጋ በከፍተኛ ሁኔታ እንደሚጨምር የታመነ ነው። የብሪቲሽ ኤርዌይ፣ ሉፍታንዛ እና ኤር ፍራንስ ቀድሞውኑ የገልፍ ማረፊያዎችን የሚቀንሱ ተጨማሪ በረራዎችን ወደ እስያ መጀመራቸውን አስታውቀዋል። ይሁን እንጂ ዓለም አቀፍ የአየር ትራንስፖርት ማህበር ዋና ዳይሬክተር ዊሊ ዋልሽ እንደሚሉት የአውሮፓ አየር መንገዶች የገልፍ አየር መንገዶችን ድርሻ ሙሉ ለሙሉ የመተካት አቅም የላቸውም። ምንም እንኳን የአቪዬሽን ዘርፍ እንደ ኮቪድ-19 እና ሌሎች ቀውሶችን ተቋቁሞ ያለፈ ቢሆንም አሁን ያለው ሁኔታ ግን ከደህንነት ስጋት ጋር የተያያዘ በመሆኑ ለማገገም ከ2 እስከ 3 ዓመት ሊፈጅበት እንደሚችል ይገመታል። የመካከለኛው ምስራቅ ሀገራት በነዳጅ ላይ ብቻ የነበራቸው ጥገኝነት ለመቀነስ የገነቡት የቱሪዝም እና የንግድ ማዕከል ጉዞ አሁን በዚህ ቀውስ ምክንያት ፈተና ላይ ወድቋል። ዱባይ፣ አቡዳቢ እና ዶሃ የነበራቸውን ክብር መልሰው ያገኙ ይሆን ወይስ የዓለም አቀፍ በረራ ካርታ ለዘላለም ይቀየራል የሚለው በሂደት የሚታይ ይሆናል። እስራኤል በሊባኖስ እና በኢራን ላይ የምታካሂደውን ጥቃት ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነት ለማድረግ እየለመደች ነው ባሉበት ወቅት እስራኤል በሊባኖስ እና በኢራን ላይ የምታካሂደውን መጠነ ሰፊ የአየርና የምድር ጥቃት አጠናክራ ቀጥላለች። የእስራኤል መከላከያ ሰራዊት ዛሬ እንዳስታወቀው የሀገሪቱ አየር ኃይል በምዕራብ ኢራን በሚገኙ 20 የሚሳኤል ማስወንጨፊያ ጣቢያዎች ላይ ጥቃት ፈጽሟል። ይህም ዛሬ ማለዳ ላይ የአስፋን ከተማና የተለያዩ የኢራን አካባቢዎች ላይ የተሰነዘረ ሰፊ የአየር ጥቃት ቀጥሎ የመጣ እርምጃ መሆኑ ተገልጿል። በሌላ በኩል ከኢራን የሚተኮሱ ሚሳኤሎች ወደ እስራኤል መግባታቸውን አይዲኤፍ ያስታወቀ ሲሆን በሰሜን እስራኤል በተሰነዘረ የሚሳኤል ጥቃት አንድ ሰው መሞቱ የማገን ዴቪድ ኦዶም የአደጋ ጊዜ አገልግሎት አረጋግጧል። በሊባኖስ ያለው ሁኔታ አሳሳቢ ሆኗል። የሀገሪቱ ብሔራዊ የዜና አገልግሎት እንደዘገበው አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ ጊዜ ጀምሮ በሊባኖስ የተገደሉ ሰዎች ቁጥር ከ1100 በላይ ሆኗል። የእስራኤል ጦር በደቡባዊ ሊባኖስ የአየር ጥቃት ብቻ ሳይወሰን በምድር ጦርም ጥቃቱን እያሰፋ መሆኑ ተመልክቷል። ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ካቢኔ ስብሰባ ያደረጉት ፕሬዝዳንት ዶናልድ ትራምፕ ኢራን ስምምነት ለማድረግ እየተማጸነች ነው ብለዋል። ትራምፕ ለቴህራን ማስጠንቀቂያ በመስጠት የሰላም እቅዱን ተግባራዊ ያድርጉ ሲሉ አሳስበዋል። ፕሬዝዳንቱ አክለውም ኢራን በድርድሩ ወቅት 10 የነዳጅ ጫኝ መርከቦችን በሆርሙዝ የባህር ወጪ በኩል እንዲያልፉ መፍቀዷን እንደ ስጦታ ቆጥረዋለሁ ብለዋል። ይሁን እንጂ የኢራን መንግስት ጦርነቱን ለማቆም የተደረገ ነው የተባለው ንግግር እስካሁን እያስተባበለ ይገኛል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።